ወደ የዕለቱ ጉዳይ እንለፍ። ምሬ ወዳጆ ለምን መግለጫ አይሰጥም ይያል ብዙ ሰው ይጠይቀን ነበር። እኛም ጠይቀናቸው ነበርና ነገ ይሰጣል ምሬ ብሎናል። ትላንት ዛሬ ሰጥቷል። አይታችሁ ከሆነ ብዬ ነው። አጋጣሚ እንትኑ የለቀቁት አይታወቅም። ፋኖች አንድ ፋኖ ታጋይ ዩቲዩብ የለጠፈው ነውና ብዙ ሰው አላየውም። ፋኖ አዲስ ዩቲዩብ ስለሆነ ብዙ ሰው አላየውም። ግን ከዛ እየተቀባበሉ በርካታ ይሄን ጉዳይ ያገባናል ብሎ የሚያስቡ ሰዎች የቆራረጡ ሲጠቀምበት ውሏል። ምሬ ለኦሮሞ ህዝብም ለኢትዮጵያ ህዝብም መረጃ ሰጥቷል። ተጠንቀቁ ብሎ ይሄ መንግስት ምን አይነት መንግስት መሆኑን ጭምር አስነዋሪ መንግስት መሆኑን ጭምር እና የሆነ ብሔር ላይ እየተወሸቀ መሆኑን ጭምር ማሳሰቢያ ሰጥቷል። የመከላከያ አዛዦች ብሏል። የመከላከያ አዛዦች በጣም የሚያሳዝን ጉዳይ ነው ነገር እዚህ ላይ ያልሰማነው ነው። የመከላከያ አዛዦች በተለይ የአማራ ተወላጆች ከሆኑ ይረሸናሉ ብሏል። ውጊያ አበላሽታችኋል፣ መረጃ ሰጥታችኋል፣ ፋኖ ትደግፋላችሁ፣ የፋኖ ተላላኪ ናችሁ እያለ ያጋድማችኋል፣ ይገላችኋል ማለት ነው። ለየት ያለ ነገሮች ይገለጻችኋል። መሰማት ያለበት ነው። እዚህ አዘጋጅቻችኋል። በብዙ መንገድ ነው አማራ እየተጨረሰ ያለው። ልንገርህ፣ ካሁን በፊት ታስታውሱ ከሆነ 120 ሞርተር የማረክናቸው ጊዜ የመጀመሪያው ትግል ሲጀመር ትግል አበላሽታችኋል ተብለው የተገደሉ የአማራ ተወላጆች በርካታ ናቸው። ትግል አበላሽታችኋል የተባሉ የኦሮሞ ተወላጆችም በዚህ ተመሳሳይ ተረሽነዋል። አማራ የሚረሸንበትን መንገድ ልንገርህ። አይኑ ውሃው ያላማረው አንተ በቃ የጥንፈኛው ተባባሪ ነህ ፋኖ ነህ ተብሎ ይረሸናል። ትግል አበላሽታህን ተብሎ ይረሸናል። እኛ ጋር በትግል ወደፊት አጋፍተው ይረሽኑታል። እስር ቤት ወስደው ያንኮላሹታል። ለጥንፈኛው ታግዛለህ ተብሎ ያንኮላሹታል። በብዙ መንገድ ነው የሚገደለው። ሌላ አማራውን የፋኖ ተላላኪ ነህ ተብሎ ይገደላል። ዶክተሮች እስተዛሬ ምንም ቢሆን ደም እየፈሰሰው ቢቆስልም ቢሰዋም ምንም ቢልም ሁሉንም ጥርሳችንን ነክሰን ይዘን ወጥተናል። ከዚህ በኋላ ከወንድሞቼ ጋር ማቄን ጨርቄን ሳለል ወጥቼ ልትሞት ጫፍ የደረሰ ልትፈሳ መዳን የምትችለው ኃይል ህይወት ይሷን ላትርፋት ብለህ የምታስብ ዶክተር ካለህ በራችን ክፍት ነው። አንተን በስነ ስርዓት በእንክብካቤ ይዘን ልጆቻችንን እንድታተርፍልና ጥሪያችንን እንፈልጋለን። ምሁራንም በዚህ ተመሳሳይ መጥተህ ሰለቸኝ፣ ደከመኝ፣ ቆሰሉ፣ ሞታለሁ ብለህ የማትፈራ ካለህ እኛም ላንተ እንክብካቤም ከለላም አድርገን አመራርነትም ክፍት ነው በርህ መጥተህ ማሰልጠን፣ መምራት፣ ፖለቲካ መገንባት። ህዝባችን ፖለቲካ ያስፈልገዋል። በራሽ ላይ የምሬ ወዳጆ የኮማንደሩ መጀመሪያ በሱን ጀምር። ህዝባችን ፖለቲካ ትምህርት ያስፈልጓል። ይሄ አጽንኦት መሰጠት አለበት። ህዝባችን የፖለቲካ እንትን ያስፈልጓል ማለት ብልጽግና እየተጫወተበት ነው። እንደዚህ ነው ፋኖ እኮ እንደዚህ የትም አይደርስም ምናምን፣ ፋኖ እኮ እንደዚህ እየዘረፈ ነው እየገደለ ነው የሚለው ነገር የአማራ ህዝብ የገጠመው ችግር በአግባቡ እንዲረዳ የፖለቲካ እውቀት እንዲኖረው አድቮኬሲ ያስፈልጓል። ሴንሲታይዝ መደረግ አለበት። ትምህርት ያስፈልጓል። ይሄ ደግሞ በኢትዮጵያ ቴሌቪዥን አታስተምረው፣ በአማራ ቴሌቪዥን አታስተምረው። በሙሉ የሚዲያ ሞኖፖሊ የተቆጣጠረው ብልጽግና ነው። ውጭ ያለው ደግሞ እርስ በርሱ እየተዋቀሰ እርስ በርሱ የሚዲያ የኔ ነው ያንተ ነው፣ የሸዋ ነው ጀግና፣ የጎጃም ነው ጀግና፣ የዚህ ነው ፋኖ፣ እርስ በርሱ እየከፋፈለ የሚውል ሚዲያ ነው ያለው ሳተላይት ላይ። ሳተላይት ላይ በቼ አገር ቤት ሆኖ ይከታተል ይሆናል። ያው ውጭ ያለው ዩቲዩብ ብዙ ሰው ስለማይከታተለው አገር ቤት ግን ይነግሩናል። እንትና የዚህ ፋኖ ደጋፊ ነው፣ ጋዜጠኛ እንትና የዚህ ፋኖ በአካባቢ ደጋፊ ነው፣ እንትና የዘመነ ደጋፊ፣ እንትና የእስክንድር ደጋፊ ነው እያሉ ሚዲያ ላይ የምትሰሙት አገር ቤት ያሉ ሰዎች ሲነግሩ። እዚህ ሆነን አንሰማቸው፣ የሁሉም ሚዲያ አክሰስ ስለማይኖሩ ሰው። ምሬ ምንድን ነው የሚለው? ዶክተሮች እባካችሁ ብሏል። መጀመሪያ እባካችሁ የሕክምና ሰዎች ጆይን አድርጉን ለትግሉ፣ እኛ ሙሉ ከለላ ሙሉ ጥበቃ እናደርግላችኋለን። ባለሙያዎች መታችሁ አግዙን፣ ትግል ላይ ነው ያለ ነው። ቁስለኛ የሚያክምልን ከበድ ያለ ነገር ያጋጥማቸዋል። ምንም ጥርጥር የለውም። ትግል ላይ ነው ያሉት። የትግራይ ጊዜ በቃ ስፔሻሊስቱም አብሮ ነበር የገባው።
ጂፒ ጀነራል ፕራክቲሽነሩም ስፔሻላይዝ ያደረገው አብሮ ሄዶ ተሰውቷል። ያጥንት ሐኪሙ በሙሉ ሄዶ የሚደረገው በሙሉ አድርጓል። ተአምር የሆነ ስራ ሰርቷል። እንዳሁኑ የትግራይ የፖለቲካ ውድቀት አይደለም የነበረው። እነ ጌታቸው መጥቶ ከፋፍለውት እነ ጻድቃን ከፋፍለውት ሄዱት እንደዛ አይደለም። ለየት ያለ የቲዲኤፍ ታሪክ ለየት ብሎ በደማቅ ቀለም የሚመዘገብ ታሪክ የሰራ ጀግና ሰራዊት ነው። የህዝቡንም ጭምር ተሞክሮ መውሰድ ተገቢ ነው። ምሬ ወዳጁ የሚነንም ለዛ ነው። የአማራ ምሁራን ሆይ ተቀላቀሉን፣ ገብታችሁ ኃላፊነታችሁ ተወጡ። በማስተማር በፕሮፓጋንዳ ነው በህዝብ እንትን በማንቃት ነው የምትሰሩ። እኛ ሙሉ ከለላ ሙሉ እና መሪነት ለመምጣት የምትፈልጉም አለ መሪነት ቦታ ክፍት ነው ብሎ ጥሪ አቅርቧል። ይሄ ቀላል አይደለም። ይሄ ለዚህ ነው ይሄን ከዙ ንግግር ሁላ ይሄን የመረጥንበት ምክንያቱም ለዛ ነው። እና የአማራ ህዝብ ፕሮፓጋንዳ ያስፈልጓል፣ ትምህርት ያስፈልጓል፣ ፖለቲካ ያስፈልጋል ያለበት ምክንያት አሁን አማራ ቴሌቪዥን የሚከታተል ሰው እኔ ያስቀያል። ቴሌቪዥናቸው ያው ዩቲዩብ ላይ የሚለቁት እኛ ይሄ ከዚህ በኋላ ህዝቡ ቆርጧል፣ ህዝቡ እርምጃ ይወሰድ ብሏል፣ ህዝቡ በቃ አሻፈረኝ ብሏል፣ ህዝቡ ህግ ይከበርልኝ ብሏል ይላሉ። ብልጽግናዎች እንደዛ ነው። ህዝቡ ህግ ይከበርልኝ ብሏል። ህግማ እያስከበረ እኮ ነው። እምቢ ያለው ግን ህግ ማስከበር አሁን ብልጽግና ላይ ነው ህግ ማስከበር ዘመቻ የሚከፈተው በቅርቡ። ብልጽግና ህግ ያስከበረ ነው። ህግ አስከበር ያለው ይላል ከዚህ በፊትም አሁንም ህግ ያስከበርኩ ይላል። ግን በእርግጠኝነት በቅርቡ በብልጽግና ላይ ህግ ማስከበር ስራ ይሰራል። ስጡት፣ ቆርጣችሁ ላኩለት፣ ይሰራል። ይሄን የአማራ ቴሌቪዥን እንደምታዩት ያልኳችሁ ምን ይላሉ? በቃ ይሄ እኮ ጨርሰነዋል እኮ ፋኖ እኮ የለም እኮ አመራሮች ናቸው የቀሩት። አሁን እኮ ሚዲያ ላይ የምንሰማቸው የሚገርማችሁ ያኔ በስምንት ወር የትግራይ የመጀመሪያ ጦርነት ጊዜ ድምፅ ወያኔ ትግራይ ቲቪ የለም፣ ደግሞ ኢንተርኔት የሚባል የለም። ከዛ ሳተላይት ድምፅ ይሄ ትግራይ ቲቪ ወስዶት ነበር። የብልጽግና ሙሉነጋ የሚባል የሙሉነጋ ወስዶት ተቀብሎት ነበር እና ኮንፈረንስ ይካሄድ ነበር መቀለ በየከተማ ምናምን ሞክረው ነበር በተለይ መቀለ እና ጁንታ ህወሓት እንደዚህ በነበረችበት ጊዜ በጁንታ ህወሓት ጊዜ ይላል በቃ ሞታለች ብሎ ማለት ነው ማለት እኮ ይሄ የሚተላለፈው ምንድነው? በትግራይ ቲቪ ነብዩ ስሑል የሚባል ነበር። ነብዩ ስሑል ከዚህ በኋላ እኮ ህወሓት መጣለች ብሎ እኮ የሚተማመን ሰው እኮ ይኖራል እኮ። አንድ ልጅም አለ ግዕዝ ሚዲያ አማኑኤል ነው ግዕዝ ሚዲያ ስለዚህ ላይ አለ ቪዲዮ አለኝ አሁን እኮ ይላል እንዲያም ተጠቅሜበት አላውቅም። በዚህ አጋጣሚ አለኝ ቪዲዮ ግን አሁን እኮ ህወሓት ትነሳለች ብሎ እኮ የሚጠብቁ እኮ አለ መቀለ ውስጥ እኮ ትግራይ ውስጥ እኮ አለ ይላል ሚዲያ ላይ ህወሓት ተመልሳ መቀለ ትመጣለች ብሎ እኮ የሚያስብ አለ እኮ ይላል። ስክሪን ላይ እንዲህ ቪዲዮ መጡ። በዚህ ደረጃ ፕሮፓጋንዳ ይሰሩ ነበር። ጉዳዩ አልቋል ብሎ ብልጽግና ዮሐንስ ገብረ መስቀል ምስኪኑ ሰውዬ አሸንፊያለሁ ብሎ መቀለ በቃ ፕሮፓጋንዳ ይሰሩ ነበር። ሙሉነጋ ፕሮፓጋንዳ ይሰራ ነበር። እኛ እንደ ቁራንጮህ ነበር። ኖ ገና ነው ጦርነቱ ገና ጀመራችሁት አሁን እያሉ ነግራቸው ነበር። ተየመች ላይ እንዲሁ ጸጉራችንን አንስተካከል ምናምን በቃ ችግር ብሎ ምግብ አንበላ ኢነርጂ እየጠጣ ነበር። ስክሪን ምን መጣ በብስጭት ሞራላችን ወድቆ ላሽቆ ኢነርጂ። አሁንም አማራ ክልል ያለው ጉዳይ እንደዛ ነው። የምድር ወዳጆት እንትንም አማራ ፖለቲካ ያስፈልገዋል፣ መነገር አለበት። የገጠመው ችግር የአማራ ህዝብ የገጠመው ችግር በቅጡ መነገር አለበት። በልጆቹ ትምህርት መሰጠት አለበት። ምክንያቱም ያልነቃ ህብረተሰብ ምንድነው የገጠመኝ ልጆቼ ለምንድነው እየተዋጉ ያሉት ለምንድነው አባት ሚሊሻ ሆኖ አረጋ ከበደ ጋር ወጣቱ ደግሞ ፋኖ ሆኖ አባትና ልጅ ለምንድነው እየገጠሙ ያሉት ለምንድነው እኔ በድሮን እየተገደልኩኝ ያለሁት ለምንድነው የአራት ወር ህፃን ልጅ በድሮን እየተገደለች ያለችው ብሎ በአግባቡ ኢንተርፕሬት አድርጎ በአግባቡ አናላይዝ ማድረግ የሚችልና አስተላለፉ የትግሉ አቅጣጫ ጭምር አስተላለፉ መገነዘብ ከሆነ ፍቅቅ አይልም። ትግሉ ከባድ ነው የሚሆነው። ለዚህ ነው መረዳጁ ጥሪ ያቀረበው። ሌላም አለን ተመልካቾች ስላስነዋሪው ያለፈው ሳምንት ተግባር የዛች ታዳጊ 16 ዓመቷ እኮ ነው 16 ዓመት አገና ጨምር አገና
የሰባ ምናምን አዛውንት አሁን እኮ ካልኩሌት አደረግነው እድሜው ካልኩሌት አድርገነዋል። ጳጉሜ 1 1981 ነው ምክትል መቶ አለቃ የሆነው። ባለፈው ፕሮግራም እዚህ ፕሮግራም ላይ አሳቻችኋለሁ ሰርቲፊኬት። ጳጉሜ 1 1981 ምክትል መቶ አለቃ እና አሁን ስንት ዓመት ነው? የዛሬ 37 ዓመት የዛሬ 37 ዓመት ምክትል መቶ አለቃ ነበር። ከእንትና በላይ ነበር፣ ከብርሃኑ ጁላ በላይ ነበር። ያኔ 10 አለቃ ነበር እንትና ብርሃኑ ጁላ። ስለዚህ ሲኒየሩ የብርሃኑ ጁላ ሲኒየር ነበር፣ ከፊልድ ማርሻል በላይ ይሆን ነበር ማለት ነው። አጌና በዛን ሰዓት አሁን ሲታሰብ እድሜው ወደ 70 ምናምን ነው፣ 70 ምናምን ነው። ስክሪን ላይ ሲታይ ግን ብራሽ ይደረግ ይሆናል። እኔ እንኳን እዚህም እንኳን ጊዜ ልዩነት የለው የኔ መልክ ስናየው 70 ምናምን ዓመቱ ነው። የዛች ጎጃም በአሰቃቂ ሁኔታ የገደለው የረሸኗት ልጅ ምን ድሮውኑ 16 ዓመት ለምን አስታጠቁ ይላል። እንደዛ አድርጎ ራሽናላይዝ ሲያደርግ ነበር። አማራዎች ራሳቸው ይመልሱለታል፣ የትም ይኖራል ይመልሱለታል። የትም እኮ ነው የሚመልስ። ስታርባክስ ያገኛል፣ ስቶር የሆነ ስትሄድ ያገኛል ምናምን እና እርግጠኛ ነኝ ይመልሱለታል የሆነ ቦታ ላይ። ሲሪየስ መልስ ማለት ይሄ ነው። ጉዳይ ግን አለ። ጸባችን ይሄን እኛ ግፍ እንድንሰራ ነው የሚያደርጉን። ሆን ብሎ እየገፋፉት ነው። ፋኖ ጽያፍ እንዲሰራ ያደረጉት ነው። በዚህ አይደለም የፋኖ ዲሲፕሊን፣ እንደዚህ አይደለም። ጸባችን ከአገዛዙ ጋር ነው። ጸባችን ይሄን ከሚያሰማራ ይሄን ምስኪን ወታደር ከሚያሰማራው አገዛዝ ነው እንጂ ከአንድ ብሔር ጋር ከምናምን ጋር አይደለም ብሏል። ይሄን መልእክት አለው። ጠንካራ ያለ መልእክት ነው። አስነዋሪ ተግባር የሚያደርገው አንተም ነገ ይሄኑ ስራ እንድትተገብረው ነው። ለምን ሰራዊቱ እያለቀ ያለው ማንም ሽመልስ አብዲሳ ኦሮሞ ቢሆን እኛ የኦሮሞ ህዝብ ጋር አይደለም የተጣላ ነው። የብሔር ችግር የለብንም፣ የብሔር ችግር የለብንም። በትግል ኦሮሞም እያለቀ ነው፣ ማንኛውም ኢትዮጵያዊ እያለቀ ነው። ይሄን ጸረ ኢትዮጵያዊ የሆነ ስርዓት ለመጣል ነው ሀሳባችን። ስለዚህ የኦሮሞ ህዝብ ካንተ ጋር ጠብ እንደሌለነ ማወቅ አለብህ። በፖለቲከኞችና በሴረኞች ግን የሚሰራው ስራ የኦሮሞን ህዝብም አይወክልም፣ ወይም የደቡብን ህዝብ ወይም ማንኛውም ኢትዮጵያዊም የሚወክል አይደለም። ይሄ የሚሰራው ተግባር የብልጽግናና የብልጽግና የተሸናፊው ስርዓት እንደሆነ እኛም በቅጥ እንገነዘባለን፣ ሰራዊታችንን በቅጥ ይገነዘባል። ይሄን ይሱ የሰራውን ስራ አንተ እንደማትተገብር ማምናለሁ። ከዛ ወዲህም ይዘህ አሳይተሃል። ወደፊትም ልተገብር የምትችለው ይሄኑ የዓለም አቀፍ ህግ የጠበቀውን ስርዓት እንድትከተል በዚህ አጋጣሚ መልእክታችንን ማስተላለፍ እንፈልጋለን። ከዚህ ውጭ ይሄን መልእክት ነው። ይሄ ጠንከር ያለ መልእክት ነው። ይሄን ነውረኛ ስርዓት ነውረኛ ተግባር የፈጸመ ሆን ብለው እንዲገፋፉ ነው፣ እንደዛ እንድታደርግ ነው። እኛ በዚህ የታነጸ ታጋይ ሊኖረን አንፈልግም እና የማንንም ብሔር አይወክልም። ማንንም ብሔርም የሚወክል ተግባርም አይደለም። በፍጹም ሁሉም የሚጸየፈው ተግባር ነው። ሶሻል ሚዲያ ላይ እንደዚህ አይነት ሲያስተጋቡ አጌና ብቻ አይደለም። ብላክቦርዱም ይሄ ብላክቦርዱ በነገራችን የሰው ትራፊ ስለሆነ ነው ማለት በቃ አሁን ሰው በሙሉ ከብልጽግና በኋላ ይሄ ብላክቦርዱ ማንን ያገለግላል ስንገምት ዝም ብለን መጥቶ እኔ ነበርኩኝ እኮ ተገድጄ እኮ ነው አስገዶኝ እኮ ነው ዋሽንግተን ዲሲ እኮ ብልጽግና እኮ ዋሽንግተን ዲሲ እየመጣ እኮ እያስፈራራኝ እኮ ነው ወይ ሜሪላንድ መጥቶ እያስፈራራኝ እኮ ነው እንደዛው ቨርጂኒያ እየመጣ እያስፈራራኝ እኮ ነው ይላል እንዴ? ደግሞ የአፉ ስፋት ማለት የአፉ ስፋት ስል በቃ ምን በብዙ ነገር አንዳንዴ አስተውሉንስ እኔን አስተውሉ እሱንም አስተውሉት። ምንድነው ያለን እስቲ እኔ ያላየሁት ነገር አለ እንዴ በለው። አይ ሆን ብሎ ደግሞ ሽንቅቅ አድርጎ እንዲህ ብሎ ካልመጣ በስተቀር ያፉ ስፋት ጭምር እና ይሄ ውርጋጥነቱ የ16 ዓመት እንደዚህ ተደረገች ሲባል ሲምፓታይዝ እንትን አያሳይም። ልጅቷ ምን አይነት ወጣት ታዳጊ ልጅ እንደዚህ ሆና እንኳን የሆነ ስፍስፍ እንኳን የሆነ ሰው እኮ አለ። ፖለቲካ አላፊ ነው። ጦርነት ያልፋል፣ ብዙ ነገር ያልፋል። የዚህች ልጅ ህይወት መቀጠፍ ይሁን ቶፒክስ ይደረጋል እንዴ?
አይደረግም እኮ እንዲሁ ከተቻለ ዝም ብሎ ማለፍ ነው። እንዴት ኔጌቲቭ አስተያየት በዚህ ላይ ይሰጣል? በቃ ይሄን እዚህ ላይስ ዝም ብዬ ልለፈው ብሎ ይታለፋል እኮ። ማገባ ነገር ላይ ዝም ብሎ ታልፋል። ማገባ እኮ ሁሉም ላይ እንዴት ሰው ዘጭ ይላል? ሄዶ ሀብታሙና አየር ውስጥ ተጣሉ ሲባል ዘጭ ይላል። የሆነ ነገር ላይ ሲመጣ ዘጭ ይላል። አንድ ነገር ላይ ሄዶ አጀንዳ ያደርጋል። ትርፍራፊ ሁላ ከሰው ቆጥሮት ነው ይሄ። እሷማ የእሷ መስዋዕትነትማ እንዴት አየው? እንደ አገር በሙሉ እኮ ኢትዮጵያን በሙሉ እኮ ቀና የሆነ አስተሳሰብ ያላቸውና ልቦና ያላቸው እኮ በሙሉ የራሳቸው እህት የራሳቸው ልጅ እንደተሰዋችባቸው እኮ እንደተለየችባቸው እኮ ሁሉም ሀዘኑ ገልጸዋል እኮ። ጠቅላላ ሶሻል ሚዲያ ላይ ያለው ስለሷ ነው የሚወራ። እንደውም የበለጠ ኤነርጂ ፈጠረ ለትግሉ፣ የበለጠ የሆነ ነገር ፈጠረ። ቁጭ በዚህ ደረጃ ነው ያለ ነው በሚለው መዘዝ ይዞ መጣ በብልጽግና ላይ መዘዝ። እና በብላክ ቦርድ አንደበት የምትነሳ ልጅ አይደለችም። ለዚህ እኮ ብላክ ቦርድ የምንለው እኮ ተፍቆ ያለቀ እኮ ነው። አሮጌ ብላክ ቦርድ እኮ ነው። ስንት ዓመት ያገለገለ የደሃ ትምህርት ቤት ብላክ ቦርድ እኮ ነው የመሰለው እኮ። የደሃ ትምህርት ቤት ብላክ ቦርድ የማይቀየር ማለት ነው። ይሄ ተፍቆ ከውስጡ የሆነ እንትን ነው፣ የእንጨት የተፋቀ እንጨት ነው ከውስጡ እንትን ነው። እና አለፍ እያላችሁ ነው የምትጽፉበት። ብላክ ቦርድ እንደዛ ይፋቃል። እና የደሃ ትምህርት ቤት ብላክ ቦርድ ነው የሆነው። በእሱ አንደበት የምትነሳ አይደለችም። የምሬን ነው። አንድ ልጅ ግን ሶሻል ሚዲያ ላይ ያለው እብደት ወታደሮቹ ያሳዝኑኛል። አንድ የሚያሳዝነኝ ወታደር ህፃን ልጅ ታዳጊ አብይ አህመድ ታዳጊ ይሄም በሱ ቤት ይሄም ትልቅ ሰው ሆኖ ቀለደባት። ይሄ ልጅ አስነዋሪ የሚያደርገው ስለፈራ ስለባስ ቁመት በቃስ ታደግ ሂድና ገዳ ነው መከላከያ ሰራው ሂድና ገዳ ማለት ሄደች ገጠሙ ሞት ግላ ወደ ቤቷ እንድትመጣ ነው ፈለግ ግላ ወደ ቤቷ እንድትመጣ ነው ፈለግ እንዴ? የታየ ግለሰብ ወደ የታቀል ክረሞ መከላከያ ጦቷን ቆረጣት ፈለጣት አፍንጫውን ቆረጣት። ሶሻል ሚዲያ ጀምራ አጨማለቃችሁ። ዜግነት የቀየረ ሰው ጋር ሆናችሁ በቃ ሶሻል ሚዲያ ያጨማለቃችሁ ስለሆነ ተገደልክ ማመኔ ሳይሆን ወደ መቀበላለን። አሁን ተመልካቾች ይሄ ወታደር ነው እና ስለማን ነው የሚያወራ? ስለ ልጅቷ ነው የሚያወራ። በግፍ ስለተገደለችው ወጣት የአማራ ታዳጊ ወጣት ስለሷ ነው የሚያወራ። ይሄም ወታደር ነው ማለት ነው። ይሄም አብይ ለማዳን ነው እንደዚህ ዩኒፎርም ለብሶ የመጣው ማለት ዩኒፎርም ለብሶ አብይ በእነዚህ ነው የሚድነው። ይሄ ልጅ ይዘው ነው ቀይ ባህር የሚገባው። ይሄ ይዘው ነው ቀይ ባህር የሚመኘው።